ሸዋዬ እንግዲህ የፈራችው ነገር ያስፈራት ነገር እንደፈራችው ሁሉን ነገር አጠናቀቁባት ማለት ነው። በዙሪያዋ ያሉት ሰዎቿ ወላሂ ላዚም በጣም ነው ያዘንኩት። ያንን ጉድንባትን ታነብ እንደ እህቴ ሴት እንደ ሴትነቷ በቃ የሴትነቷን እንደኔም ሁሉ ነገር ተሰምቶኝ እሷ ስታለቅስ አብሬ ነው ያለቀስኩት ማለት ነው። ምክንያቱም ሰው በስደት ዓለም ሰርቶት ይለወጥ እንደዛ ሊጥላት ይመጣበት በጣም የሚያሳዝን ነገር ነው ማለት ነው። ተሌላ አይደለም ተራሷ ተወገኗ ኢትዮጵያዊ ነው እንደዚህ የሚያደርጓት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ብያለሁ። ለቤት አዳዲስ ተመልካቾች ሰብስክራይብ እያደረጋችሁ ተቀላቀሉኝ ማለት ነው። የኔ ወዶች አበረታቱኝ፣ ሰብስክራይብ እና ላይክ አድርጉልኝ። እንግዲህ እህታችን ሸዋዬ የፈራችሁ ነገር አልቀረላትም ማለት ነው። እንደፈራችሁ ሁሉን ነገር እንግዲህ ፈርታ ልጇን ወደ ኢትዮጵያ ላከች። ከእንግዲህ በኋላ ልጄን ወደ ኢትዮጵያ ላኩኝ በምን ምክንያት ትነኩኝ ሆነ ይትትል ነበረ። ነገር ግን ልጇ ብትሄድም አሁን ደግሞ በስራዋ መጥተው ስራዋን ለህግ አካል ለሳዑዲ አረቢያ እንግዲህ የሚያቀቀዋል ለ10 ዓመት በወንጀል የሚከሰሱበት ለ10 ዓመት በእስር ቤት የሚቆዩበት ፍርድ ቤት ከሰዋት። የዛ ሀገር ህግ መጥቶ ፖሊስ መጥቶ ቤቷን አይቶ በርብረው ክሷን እንትን ብለው ሱቋን አሽገውባት ሄደዋል። እንግዲህ እሷ እንዴት ተናገረችው ማለት ነው። በጣም ነው የተሰማኝ ማለት ነው። ያንንም በዋን ትታፈስ። በነገራችን ላይ ሸዋዬ ብዙ በደል አላት። እዚህ ሚዲያ ላይ እኛ ታወናት 2013 ላይ ጀምረን እስከ ዛሬ እንግዲህ በሶሻል ሚዲያ ላይ እናጣታለን ማለት ነው። ታታሪ ጎበዝ ናት። በቃ ልጆቿን 2 ልጅ ይዛ ሳዑዲ አረቢያ ኑራ በቃ በህገወጥ መጣ ጎበዝ ሆና ደግሞ ህጋዊ ሆና አሁን ሱቅ እየሸጠች እያለ መጥተው ያሻሽጉባት በጣም የሚገርም ነው። ነገር ግን ያሻሸጉባትም የከሰሷትም ለህግ አካል ያመለከቱትም ስም ዝርዝራቸውን ተሰጥታለች ተነግራለች። ነገር ግን አዘናለ ተመልሻለሁ ማለት ነው። አዛን እያለ ነበረ እና እህታችን እንግዲህ ለህግ አካል ያመለከቱትም ተነግሯታል፣ ሰዎችም ተነግሯታል። ሱቋንም አሽገውባት ሄደው ነበረ። ነገር ግን ትናንትና ቀን ነው መጥተው ያሸጉት። ግን ማታ 12 ሰዓት መጥተው ሁሉን ነገር አጣርተው በውሸት እንደሆነ ሁሉን ነገር እንትን ብለው መጥተው ከፍተውላታል። ነገር ግን እንደዚህ የሚያደርጉት እንግዲህ አሁን እነሱ ምን ይወጣቸዋል? በደልም ታላቸው። አሁን ዘበን መሽም ያው ሶሻል ሚዲያ ላይ ያው እንደ ሀገር ሽማግሌ ሆኗል። እዛ ላይ ወጥተው ዝርዝራቸውን ተናግረው እሷ በድላም ተሆነ ክሳ እርቅ ቢያወርዱ ጦሩ ነው ማለት ነው። እሷ እንግዲህ እንዴት ተናገረችው? ልጇን በሰው ፍራቻ ነው ኢትዮጵያ የላኩት፣ እኔ ምንም ሸግሮኝ አይደለም እያለች ትትናገር ነበረ። በሰው ፍራቻ ነው ልጄን የላኩት፣ በኋላ ተማለቅስ ብዬ ነው አለች። አሁን ደግሞ ዞረው ሱቋን ያሻሽጉባት። መድኃኒት ነው የምትሸጠው፣ የተለያየ ነገር ነው የምትሸጠው በመጥፎ ነገር። በዚህ ሀገር ህግ የማይፈቅድ ነገር ነው ተናግረው እንግዲህ ህግ አካል ተልከው መጥተው ሱቋን አሽገው በርብረው አይተው ምንም ነገር የዛ የተነገራቸውና ሱቋ ውስጥ የተገኘው ምንም ነገር ልዩነት ስላለው አሽገውት ነበረ። አጣርተው መጥተው ከፍተውላታል። ወላሂ ግን እሷ የሞኙነቷ በቃ ሰው ታምናለች ነው የሚሉት። እንግዲህ እኛ ባናቃትም የሞኙነቷ የሀቅ እንትኗ አውጥቷታል ማለት ነው ውድ ወገኖቼ። ነገር ግን እንደዚህ የምትሰሩ ሰዎች አላህን ፍሩ፣ እንደዚህ አትስሩ። ሰው ሰርቶት ይለወጥ። ደስ ይበላችሁ፣ የሰው ማግኘት ደስ ይበላችሁ። እናንተም ስሩ። የሰው ልጅ ተፍጨረጨረ ተሰራ በቃ ምንም ነገር የልፋቱን የማያገኝበት ምክንያት ምንም ነገር የለም። ነገር ግን ቁጭ ብታሉ አይገኝም። በቃ ቁጭ ሳሉ ቁጭ ብላችሁ ነው የምትቀሩት ማለት ነው። ግን ተፍጨረጨራችሁ ሰው የዲካሙን የላቡን በፍጹም ያገኛል እንጂ አያጣም። ሰው ሰርቶት ያገኝ ደስ ይበላችሁ። አንድ ሰው ተፍጨርጭሮ በቃ በእግሩ ይቆም። ለምን ቆመ ብላችሁ ለምን ለመጣል ትሞክራላችሁ? አላህስ ምን ይላችኋል? እሱንም ደግሞ እሷ በሰራችሁ ያኔ መጥፎ ነገር ብትሰራ በዛ እንኳን እንትን ብትቃወማት አይድ ይችል ያልሰራችሁ ነገር
እሷ ሱቅ ላይ ያተገኘውን ነገር ዝም ብላችሁ በወንጀል እንትን ብትሉት ከባድ ነው። እሷ ግን በጣም ነው ያዘነችው። እኔው አላህ አወጣኝ እንጂ እዛ እነሱ እንዳሉት የሆነች በሶስት ነገር ነው የተከሰስኩት። ግን ከሶስቱ አንዱ እንኳን ተገኝቶብኝ ኖሮ እኔ አለቀልኝ ነበረ። አራት ልጆች አሏት ኢትዮጵያ፣ አራት ልጅ ኢትዮጵያ ቤተሰቦቿ አላስቀምጣ እነሱን እያሳደገች ነው። አረብ ሀገር እሷ ተቀምጣ ማለት ነው። ነገር ግን ዛሬ እነሱ የተከሰሰችበት በሶስት ነገር ነው። ያ ሶስት ነገር አንዱ ነገር እንኳን ለዋ ላይ ተገኝቶ ኖሮ የ10 ዓመት እስራት ነበር ሳዑዲ አረቢያ ላይ የሚፈረድበት ማለት ነው። ነገር ግን አንድ ነገር የለም። ምንም ነገር ስላጡ ሱቋን ማሽገው ነበር ለቀውባት። ይሄ ምንድነው? በቃ አላህ የጥሩነቷን አይቶ በቃ ሁሉ ነገሯን አላህ እኮ ወዲያ አላህ እንድንታላችሁ እናንተ አላህ ጥሎ አይጥላችሁ ማለት ነው። እና ዛሬ ታስራ ኖሮ ይሄ ሱቁ ውስጥ ያለው ወደ 100,000 ሪያል የሚሆን የኔ አይደለም የሰው ነው። እኔ ሱቁ በእኔ ይሁን እንጂ እቃው እንዳለ ዱቤ ነው የሚመጣው። አጣርቼ ነው የምሰጠው። ይሄንን የሰው ዴይን ተሸክሜ እስር ቤት ብገባ ማን ነው ይሄንን እቃ ለባሎ ሱቁ እየዞሩ ሂዶ መልሶልኝ ዴኔን ማን ነው የሚያጠናቅቅልኝ ነበረ? እኔ ተጎኔ ሰው የለኝም እዚህ ምን ነው ምን አረኳቸው ምን በደልኳቸው ብላ ትታለቅስ። ወላሂ ሰው ሁላ ነው ያለቀሰው ማለት ነው። እና አላህን ፍሩ ወላሂ። እንደዛ ያለ ነገር ዱባይ ላይ ነበረ እንካላስ። አሁን ደግሞ ይኸው ጅዳ መጣ ማለት ነው። ጅዳ መጣ። እንግዲህ የዱባዮች ሶሻል ሚዲያ ላይ ነው እንትን የሚሉት። እነዚህ ደግሞ ይኸው በህግ ውስጥ ለውስጥ አላህን ፍሩ። እንደዚህ አታርጉ። አሁን እነዚህ ራሱ ፖሊሶች እንግዲህ አከሌና አከሌ ናቸው እንደዚህ ብለውን የመጣ ነው አንቺ ሱቅ የት ነው ብለው ሲጠይቋት እንግዲህ እነዛን ሰዎች ታውቃቸዋለች። እንደዚህ ብለው ነው የነገሯት። እነዛ ሰዎች ወላሂ በውሸት ነገር እንዲው ምን ይልልና ቢኖራቸው ነው በውሸት ሰው ሄዶ አመልክቶ ለፖሊስ የሚያመለክት? ምን ያህል ጥላቻ ቢኖራቸው ነው? ምን ያህል ታላህ የራቁ ቢሆን ነው? አላህ እኮ ዋሹ አላለም። ያያችሁትን በአይናችሁ ያላያችሁትን ነገር አታውሩ። በጆሮ ብትሰሙ በአይናችሁ ያያችሁትን ነገር ያላያችሁትን ነገር አታውሩ ብሏል እንጂ ለገና ይሆናል። ለገና የሆነ ሰው በእግሩ ቆሟል ብላችሁ ያንን ሰውዬ ለመጣል አትልፉ። ነገ ጠዋት በእናንተ ላይ ምን እንደሚደርስ ታውቃላችሁ? ሁላችንም ስደት ነው ያለነው፣ የሰው ሀገር ነው። ስለዚህ እንደዚህ ባትደረጉ ጥሩ ነው። አሁንም እንግዲህ ህዝቡ እየተንጫጫ ነው ያለው። ፍትህ ለሸዋዬ ገጠሪዋ ብለናል። ልጅ የምታሳድግ ተባሏ ተፋታ ሴት አዳሪ ሆና ሰርታ በሴትነቷ ልጆቿን ቤተሰቦቿ ላይ ጥላ እያሳደገች ነው። የልጅ ማሳደግ ማለት ደግሞ እንኳን 4 ልጅ 1 ልጅ ራሱ ያስቸግራል። በቤተሰብ ላይ ጥሎ ማለት ነው። ገባችሁ? እሷ ጎበዝ ናት። በዚህ የወይባ ጤስ ምናምን ማሳጅ ምናምን ነበር የምትሰራው። አሁን በዛ ራሱ ስንት ቤት አስቀይራለች እየጠቆሙበት ማለት ነው። ስንት አሁን እሱን እየጠቆሙበት ይጅባት ሲሉ ነው አሁን ወደ ሱቋ የገባችሁ ማለት ነው። እና አላህን ፍሩ። እንደዚህ አታርጓት። ተለዋ ላይ ቆሙ። እንግዲህ ታውቃችኋል እንደዚህ የሚያደርጋችሁት እንግዲህ ተነግሯታል። ያው አልተነገረችም። ነገር ግን ነገ ተነገ ደግሞ እከሌና እከሌ ነው ተብሎ ይነገራሉ። ሶሻል ሚዲያ ላይ ስማችሁ ይጠፋል። እና እንደዚህ ነው እላችኋለሁ የኔ ውዶች። ለቤት ያለ አዲስ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን።